ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚልጀላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በቶሎ ይገባችኋል ማለት ነው። ማንበብ መቻል ካለን በቶሎ ማንበብ ይችላል፣ መጻፍ መቻል ካለን በቶሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላት ምስረታ ስንል እንግዲህ ባለ 2፣ ባለ 3፣ ባለ 4 እንዲሁም ከዚያም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ባለ 2፣ ባለ 3፣ ባለ 4 ሆሄያት ቃላት ምስረታ የሚሉትን ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ባለ 2 ሆሄያት ቃላት የምንላቸው የትኞቹን ነው? እነዚህኞቹን ነው ማለት ነው። እንግዲህ እነዚህ ሁሎችን ባለ 2 ሆሄ ቃላት ናቸው ማለት ነው። ቀጣይ ደግሞ ባለ 3 ሆሄ ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም በደንብ እናያቸዋለን ማለት ነው። ቀጣይ ደግሞ ባለ 4 ሆሄ የምንላቸው ደግሞ እነዚህ ናቸው። ባለ 4 ሆሄ ቃላቶች እነዚህ ናቸው። ስለዚህ በቅደም ተከተል ከመጀመሪያው ከባለ 2 ሆሄ ጀምሬ እስከ መጨረሻው ድረስ አነብላችኋለሁ። እናንተ ተከታተሉኝ። በላ ይላል ማለት ነው። በቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ በላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሞተ ይላል። ሞ የመቤተሰብ የሰባተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሞተ ይላል ማለት ነው። ሞተ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነገ ይላል። ነ የነቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ነገ ይላል ማለት ነው። ቀጣይ ደግሞ መጣ ይላል። መ የመቤተሰብ የመጀመሪያዋ ናት። ጣ የጠቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ መጣ ይላል ማለት ነው። መጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሄደ ይላል። ሄ የሀ ቤተሰብ የአምስተኛዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሄደ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከሳ ይላል። ከ የከቤተሰብ የመጀመሪያዋ ናት። ሳ የሰቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ከሳ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መራ ይላል። መ የመቤተሰብ የመጀመሪያዋ ናት። ራ የለቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ መራ የሚል ቃል መስርተውልናል ማለት ነው። ቀጣይ ሰራ ይላል ማለት ነው። ሰ የሰቤተሰብ የመጀመሪያዋ ናት። ራ የለቤተሰብ የአራተኛዋ ናት። በአንድ ላይ ሰራ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ባለ ስንት ሆሄ ናቸው? ባለ 2 ሆሄ ቃላቶች ናቸው ማለት ነው። ቀጣይ ደግሞ በባለ 3 ሆሄ የተመሰረቱትን እናያቸዋለን ማለት ነው። ስለዚህ ተከታተሉኝ። ከረመ ይላል። እንግዲህ ከ የከቤተሰብ የመጀመሪያዋ ናት። ረ የለቤተሰብ የመጀመሪያዋ ናት። የመቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ከረመ ይላል ማለት ነው። እንግዲህ እዚህ ጋር ባለ ስንት ሆሄ ነው? ባለ 3 ሆሄ ቃላት ነው ማለት ነው። እንግዲህ በዚህ መሰረት እነዚህ ሁሉ ባለ 3 ሆሄ ቃላት ናቸው ማለት ነው። እስከ መጨረሻው አሳያችኋለሁ። ቀጣይ ደግሞ ወፈረ ይላል። ወ የወቤተሰብ የመጀመሪያዋ ናት። ፈ የፈቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። እንግዲህ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ወፈረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነበረ ይላል። ነ የነቤተሰብ የመጀመሪያዋ ናት። በ የበቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ነበረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አለም ይላል። አ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ም የመቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አለም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቸኮለ ይላል። ቸ የቸ ቤተሰብ የመጀመሪያዋ ናት። ኮ የከቤተሰብ የሰባተኛዋ ናት። ለ የለቤተሰብ
የመጀመሪያዋ ናት። ስለዚህ በአንድ ላይ ቸኮለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ምስር ይላል። ም የመቤተሰብ የስድስተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ምስር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ምግብ ይላል። ም የመቤተሰብ የስድስተኛዋ ናት። ግ የገቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ምግብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠገበ ይላል። ጠ የጠቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። በ የበቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ጠገበ የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ እነዚህ ባለ ስንት ሆሄ ቃላቶች ናቸው? ባለ 3 ሆሄ ቃላቶች ናቸው ማለት ነው። እንግዲህ እነዚህን ካየነ ቀጣይ ደግሞ ወደ ባለ 4 ሆሄ ቃላቶች እንሄዳለን። እንግዲህ ባለ 4 ሆሄ ቃላቶች ደግሞ እነዚህ ናቸው። እንግዲህ እነዚህንም እስከ መጨረሻው ድረስ በደንብ አድርጌ ያሳያችኋለሁ። ተከታተሉኝ። ቸርነት ይላል። እንግዲህ ቸ የቸ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቸርነት ይላል ማለት ነው። እንግዲህ የዚህ ጋር ባለ ስንት ሆሄ ነው? ባለ 4 ሆሄ ቃላት ነው ማለት ነው። እንግዲህ በዚህ መሰረት እነዚህ እስከ መጨረሻው ባለ 4 ሆሄ ቃላቶች ናቸው ማለት ነው። እስከ መጨረሻው አሳያችኋለሁ ማለት ነው። ቀጣይ ደግሞ አዘመረ ይላል። እንግዲህ አ ቤተሰብ የመጀመሪያዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ አዘመረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መሰረት ይላል። እንግዲህ መ የመቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መሰረት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠንካራ ይላል። እንግዲህ ጠ የጠ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ካ የከ ቤተሰብ የአራተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጠንካራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈገግታ ይላል። እንግዲህ ፈ የፈ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፈገግታ ይላል ማለት ነው። ቀጣይ ጀርመን ይላል። ጀ የጀ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጀርመን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደብዳቤ ይላል። እንግዲህ ደ የደ ቤተሰብ የመጀመሪያዋ ናት። ብ የበቤተሰብ የስድስተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ብ የበቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ደብዳቤ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገንዘብ ይላል። እንግዲህ ገ የገ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ገንዘብ የሚል ቃል መስርተውልናል ማለት ነው። እንግዲህ የዚህ ጋር ያሉት ደግሞ ባለ ስንት ናቸው ማለት ነው? ሁሎችም ባለ 4 ሆሄ ቃላቶች ናቸው ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን ባለ 2 ሆሄ፣ ባለ 3 ሆሄ፣ ባለ 4 ሆሄ እነዚህን ቃላቶች መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።